ማስመሰል ነው የሚሆነው። ማንም ሰው የፈለገው ሰው ጋር ማውራት ይችላል። ለእኔ ሁኝ ብዬ ግግም አለ የፈለገችው ጋር ታውራ። አሁንም እኔ ማድረግ ያለብኝ ምንድን ነው? ስጠፋም ብጠፋም ባጠፋም ደውዬ የራሴን ድርሻ እዋጣለሁ። የራሴን ማንነት አሳያለሁኝ። በተግባርም ይሁን በየትኛውም ነገር ለእኔ ጓደኛ ያን ነገ ጧት የሆነ ነገር ቢሆን ነበረች እኮ ብዬ አሽሙር የምናገርላት ጓደኛ ሳይሆን ጓደኛዬ ናት እኮ በቃ እንደዚህ ነገር እኮ የሆነ ነገር ቢያጋጥመኝ ጓደኛ አለ ብዬ የማወራላት ሰው መሆን አለባት። ጨርሻለሁ። ከዚህ በላይ ብዙ ይወራል፣ ግን ለጊዜ የለንም። ጨርሻለሁ። እናመሰግናለን። ግን ብዙ አለመስማቴ ተናደድኩ። ምን ይቀጥ ተራበለ ናኒ በነጠቃሽ ናኒ በነጠቃሽ ዛህራ ማናት ውዴ ተኝታለች። ይሄን ጊዜ ናኒ በለጠ ውዴ ተመልሼ እመጣለሁ። ዛህራ እሺ ቀብራራዬ። እሺ ዜድሚው ታርጊ ቀብራርዬ ልሽ ምን አላችሁ? ቀብራርዬ ጥያቄው ምን መሰለሽ? ጓደኛ ማለት ላንቺ ምን ማለት ነው? ጥያቄው ይሄ ነው። ጓደኛ ማለት ለኔ ሁሉ ነገር የምትደብቅልኝ፣ ለኔ በችግሬም በደስታ ጊዜ ካጠገብ የምትሆን ማለት ነው። ተመልሶልሻል? እሺ ይሄ የራስሽ አስተያየት ነው። እሺ አመሰግናለሁኝ ቀብራርዬ። ቢታኒያ ውዴ፣ ቢታኒያ ማሬ መልሽ ውዴ ጥያቄውን። ጓደኛ ማለት ላንቺ ምን ማለት ነው? እሺ ጓደኛ ማለት እንደ ሁላችንም የተለያየ መልእክት ይኖረዋል። ለኔ ጓደኛ ማለት ለኔ የመጀመሪያው ምዕራፍ ታማኝነትና ትዕግስትና ጽናትን ይይዛል። ታማኝነት ማለት የጓደኛሽን ሚስጥር በየትኛውም አጋጣሚ እሷን አሳልፎ ያለ መስጠት ለኔ ትክክለኛ ጓደኝነት ነው። በመቀጠል ደግሞ ጽናት፣ ያቺ ጓደኛሽ የሷን ጸባይ፣ የሰው ልጅ ነንና ጥሩም መልካምም መጥፎም ስለመግባር ሁሉም ሰው ሙሉ ስነ ምግባር የለውም እና የጓደኛዬን ጸባይ ወይም እሷ የኔን ጸባይ የሚያስደስተኝን ነገርና የሚያሳዝነኝን ነገር ማወቅ፣ እኔ ፊቴን እንኳን ብቀይርባት አይ እሷ እኮ ባህሪዋ ነው እንጂ እንደዚህ አይደለችም ብላ የኔን ማንነት የምታቅ፣ እንዲሁም ሲቸግረኝም ስደሰትም ከጎን የምትቆም ጓደኝነት ለኔ ይሄ ነው። ግን ጓደኝነት ስለ እውነቱ ከምንም በላይ ነው፣ ከእህትም በላይ ነው። ማለት በቃ ጓደኛ ማለት በጥቅሉ መስተዋት ማለት ነው፣ ራስሽን እንደማየት ማለት ነው። ብቻ ሁሉ ነገርሽን ጭንቀትሽን የምታካፊው ሰው፣ አንቺም ደግሞ ጓደኛ ሆነሽ ሰውን ስትቀርብ የዛኔ ሰው ሚስጥር ምንም ቢሆን አሳልፈሽ ማሰጪ ከሆነ ጓደኝነት ማለት ይሄ ነው ማለት ነው። እና በጥቅሉ እኔ ጠቅል አድርጌ ስመልስ ጓደኛ ማለት መስተዋት ነው ይመስል ነው። በቃ በዚሁ ልጨርስ። ማለት እንደዚህ መተንተን ይከብዳል። አሁን ለምሳሌ በጣም የምትወጁ ጓደኛሽን ስለሱ ተናግረሽ በቃላት ለመጨረስ ይከብዳል። ለኔ በጥቅሉ ጓደኛ ማለት መስተዋት ማለት ነው። ውዶቼ አመሰግናለሁ። አመሰግናለሁ ውዴ። አሙዬ እሺ አመሰግናለሁ። ዛሬ ጓደኝነት በጣም ብዙ ነው፣ ሚስጥር ነው። በነገርሽ ላይ ጓደኝነት አይገለጽም። አንዳንዴ ለመግለጽ ሁሉ ቃላት ያንሰኛል። እኔ 7 ዓመት ጓደኛ አለችኝ እና 7 ዓመት አስቡት፣ ቀላል አይደለም። እንደ ቀላል አትዩት። ማለት ቃል ሁሉ ያጥረኛል ስለሷ ስናገር፣ ስለ ጓደኝነት ሳወራ። ጓደኝነት ከእናት ልጅም በላይ ነው። ለእናትሽ ልጅ የማትነግሪያት ነው ለሷ የምትነግሪያት፣ የምታማክሪያት፣ የምታዋያት። በጣም ብዙ ረቂቅ ነው ምስጢሩና እድለኛ ነሽ የምታረቅሽላት ጓደኛ ስላለች። በዚህ በጣም ዛሩ የምር ቲጂዬ ተንበላል ያገቢም እምቢ አለኝ፣ አልመጣችልኝም። ገስት ላከ ብያት ነበር። ብቻ መስታወት ቢታኒያ መስታወት ነች ብላለች። የምር ስሜታዊ የሆንኩ ነው ስለ ጓደኝነት ሳወራ።
ሁሉ ነገር ነው፣ ሁሉ ነገር የነች ጓደኛዬ። ሲከፋኝ ፊቴን አይታ ነገርያት እኮ አይደለም እንዲሁ ፊዚካል ፊቴን በማየት ምን እንደሆንኩ ታውቃለች። ጠያቄ ነች። ምንድን ነው የሆንሽው? በቃ ምንም ቃል ሳታወጪ የሆንሽውን ነገር የምታውቅ የምትረዳልሽ ነች ጓደኛ። የምር ጓደኛ ስታገኝ፣ የምር እውነተኛ ጓደኛ ከማስመሰል ነፃ የሆነ ጓደኛ ስታገኝ ብዙ ነው ሚስጥሩ። እኔ ቴጋ ሂጄ የማላወራውን እሷ ጋር አወራለሁ። ቴጋ እኮ እንዳውል እናወራ እንችላለን፣ ስለሌላ ነገር ነው። ጓደኝነት ላይ ነው። ጓደኛ ግን ምን እንደከፋኝ ምን እንደሆንኩኝ ሁሉን ነገር ግልጽ አድርጌ ሳልፈራት፣ ምንም ሳይደብረኝ፣ ምንም ሳላፍራት ብዙ ነገር ማዋየት ማማክራት ጓደኛ ነች። እና ብቻ ቃላት ነው የሚያጥረኝ ስለ ጓደኝነት ስለማውራት። ጓደኝነት ብቻ ከምንም በላይ ከእናት ልጅ በላይ ነው። ጓደኝነት ሚስጥር ነው ለእኔ ማለት ነው። ብዙ ነገር ትሆናላችሁ ተጓደኞቻችሁ ጋር፣ መጥፎም ነገር ጥሩም ነገር፣ ገደልም የትም ትገባላችሁ። ጓደኝነትን በእውነት የምር ለኖራችሁት በቃላት ለመግለጽ ትንሽ ይከብዳል። ብቻ ደስ ይላል። እኔ አሁን ቅድም በነገራችን ላይ የነ ቅብጥ የነ ሀይሚን ቪዲዮ እያየሁኝ ፍፄ ምናምን እንዴት ደስ እንዳለው ከብሩኬ ጋር ስጨፍር አይቼ የምር ጓደኛ ነች። በቃ ጓደኝነት እኮ እንዴት ደስ እንደሚል የምር በነገራችን ላይ ጓደኝነት ከባድ ነው። ለታደሉት ነው። አሁን ላይ ከአንቺ የምታነሽላቸው ጓደኞች እንደዚህ ፈጣሪ ያው ረዝምና ጤና ይስጥልሽ። ጓደኛሽንም አይለያችሁ፣ ክፉ ያገኛችሁ። ጓደኝነት መታደል ነው። ለታደለ ሰው መታደል ነው። አዎ ጽናት ዛሬ ጽናት ይጠይቃል። እኛ ብዙ የሚያጣላን ነገር ነበሩ አንዳንዴ። ያው ሴቶች እኛ ትንሽ ታውቂያለሽ፣ እና በጓደኝነት ላይ ሌላ ጓደኛ ሶስተኛ ጓደኛ ምናምን ለመዳረስ ሲሞክሩ አንቺን ለማጣላት ምናምን ይሞክራሉ። እና ያንን ሁሉ ተቋቁመሽ ተማምነሽ በቃ እምነት ይጠይቃል ጓደኝነት። ምንም ጓደኛሽ ምንም ነገር እንዲሆነች እንደዛ አለች እንደዚህ ማመንን እሷን ብቻ ማመን ይጠይቃል። ጓደኝነት ብዙ ነው። ሰዎች ብዙ ነገር ሊያሰናክሉሽ ይሞክራሉ። እንደዛ ነው እንደዚህ ነው። ያን ግን ትተሽ እሷንና እሷን ብቻ ማመን፣ ከሰው ምንም ነገር አለመጠበቅ ተጓደኝነት። ዛሩ ቅድም የልቤን የተናገርሽው እና በዙ አጋጣሚ ልነግራችሁ ሰሞኑን በቃ በበዓል አካባቢ አንዳንዶቻችሁ በቅርብ የምታውቁኝ ያውቃሉና አያቴ ያርፋ ነበር እና እንደውም ጠፍቼ ነበር። አሁን ሰሞኑን ነው እናንተ ጋር መግባት የጀመርኩት እና ነፍስ ሰምተናል፣ ግን ያው ፖሊስ ምናምን አላደረገችም። አጋጣሚ ነፍስ ሰምቻለሁ። አሚን አሚን። ዛሩዬ አንቺ ተመታሽ ገና ወይኔ ሳኩል ዲብቅ ሆንሽና አልሰምን ያልነገርሽኝ አልሰምን ገስት ላይ ቮይስ አረጋለሁ ብዬ ወረድኩ፣ ረሳሁት። ውዴ እኔ ምን ለምን እንትን እላለሁ። አላምሻት ነው የነገረችኝ። ኧረ እዚህ ጋር እንደዛ ልል አይደለም። ተው በቃ እኔ ልነግራችሁ ነው ወደ ፖይንት ስገባ። ቴንኪው ማሬ ነው ደረ ምንም ችግር የለውም፣ ምንም ችግር የለውም። እና በጣም ከፍቶኝ ደብሮኝም ነበረ። በቃ ታውቁታላችሁ ቤተሰብ ነገር ስሜቱን። አያት ማለት ሁለተኛ እናት ነች እና በከፋይ ሰዓት ማለት በሆነ በቃ አሁን ባልኳችሁ ላይ ነገር ነው በጓደኝነት ላይ እና የሆነ እሷ ላይ ቅር አለኝ በጣም ከልቤ ማለት ነው። የሆነ ትንሽም የብቸኝነትም ነገር ተሰማኝና በጣም አዝኜ አልቅሼ ምናምን። ጓደኝነት እንዳልኳችሁ ነው። ከእናትም ልጅ በላይ ነው የምትጠብቁ። ከሰው የምትጠብቁት ነገር አለ። የሆነ እቅፍ አድርጋ ምናምን አለ አይደለ፣ አይዞሽ እንድትለኝ ፈልግ የሆነ እንተባብለኝ ፈለግኩ። ብቻ ጠበቅኩ ከሷ እና ተቀጣጥረን ልንገናኝ እሷም አልተመቻትም። የበዓል ሰሞን ስለነበረ የሆነ ቦታ ሄደች እና የምናውቀው እነሷ የምናውቀው እዚህ ጋር መናገር ስላልፈለኩ ነው። ታየኛለችም ታዳምጠኛለች። ፎሎነች አለች ጓዴ ቲክታክ አላት እና በጣም ደብሮኝ ቅር ብሎኝ አልቅሼ ምናምን የሆነ መናፈሻ ቁጭ ብዬ አልቅሼ ምናምን ወደ ቤት የገባውና ግን ያን ነገር ነገርኳት ለራሷ ተሰማኝ። እንደዚሁ በጣም በቃ ተያይዘን ነው እንትን ያልነው የተለቃቀስ ነው እና ጓደኝነት ማለት ትጠብቂያለሽም እንደ ሰው እንደ ጓደኛ ከቤተሰብም በላይ ነው። አንዳንዴ ስትቀርቢ ጓደኛና የሆነ ካለቀሽ በኋላ ውዴ ካለቀሽ በኋላ የተከፋሽበትን ነገርሻት ሳ እና እንድትልሽ ትፈልጊያለሽ። ብዙ ነው ጓደኝነት፣ ከባድ ነው በጣም። ይሄ ነው ጓደኝነት፣ የእውነቴ ነው። ይሄ ነው ጓደኝነት በጣም እንትን ነው፣ ቀላል ነው። ቀለል አድርገሽ ከያዝሽው አትደባበቂም። እዛው ፊት ለፊት ለአንድ ቀን እኮ ልትከፊ ትችያለሽ። እኛ መከፋትሽ እራሱ ትነግሪያታለሽ፣ አትደብቂያትም። በዚህ እኮ አሳዝነሽ እኛ እንደብሮኝ ነበር ከፋኝ፣ እንዲሳትኝ እንዴት እንዲሳትጠይቂኝ
በውስጥሽ አዝነሽ የምትዩ ሳይሆን ያዘሽበትን መልሰሽ የምትነግሪያት መሆን አለበት ጓደኝነት። አይ በቃ ውስጥሽ ይቀር እያለው ውስጥሽ ይዘሽ አይ በቃ ይሄማ እንዲያር ግን እንዲህ ለምን አደረገች ብዬ ማብሰለስልበት ለአንድ ቀን ነው። ለአንድ ቀንም ስላችሁ ለአንድ ቀን ሙሉ 24 ሰዓትም ላይውል ይችላል። ካገኘኋትና የማገኝበት በስልክ የሚሆን አማራጭ ካለ ወዲያው ነው ነገር አሳድሬው እያወራ እኔ ጋር አይመቸኝም። ለጓደኝነት ብቻ ሳይሆን ለማንም ሰው ካስቀየምሽኝ አስቀይመሽኛል፣ ካስደስተሽኝ አስደስተሽኛል ይሻል። ሰው ማለት ይሄም ነው። ማወል ማደር ምን ነገር የለም። ሁሉም የማይፈታ ነገር የለም። በሰዓቱ መናገርን የሚያህል ነገር የለም። ምንም ነገር የለም። የምር እንደው በዛው አጋጣሚ ነው ውዴቶች የምነግራችሁ ነገር እግዚአብሔር ምንም ነገር ቢሆን ጓደኛሽ አልተለቀሰ ለቅሶ ጓደኛ አይነሽ መልካማን ራሷም ተቀራሶ ወዲያበት የምትመራው ነገር ያለች ነውላ እሺ አልበጠብጥም። ብቻ ወሬው እንደዚህ ቅልቅል ላረኩባችሁ ብዙ